ከራሳችን ጋር እንደገና መገናኘት፣ ራሳችን እንደገና ዞር ብለን ማየት፣ የሚያስደስቱንን ነገሮች ማድረግ፣ ዋጋችንን በደንብ በሚገባ ከዋጋችን ጋር እንደገና ሪኮኔክት ማድረግ፣ ለራሳችን ከምንሰጠው ክብር ጋራ ከራሳችን ከምንሰጠው ቦታ ጋራ እንደገና መገናኘት። ይሄ በጣም በግንኙነቱ ጊዜ ከነበረ ስብራት፣ በግንኙነቱ ጊዜ ከነበረ ጉዳት፣ የሞራል የስብዕና የስነ ልቦና ጉዳት ራስን እንደገና እንዲያገግም መፍቀድ መቻል ለማስደሰት ብቻ ኮምፕሊትሊ ሌላ ሰው ሆነን እስከምንቀየር ድረስ ምን እንደምንወድ፣ ምን እንደምንጠላ፣ ምን ድረስ ነገሮችን ማስተናገድ እንደምንችል፣ ምን ድረስ ጫንቃችን መሸከም እንደሚችል ሁሉ ውዝግብግብ ያለበት በጣም ምስቅልቅል ባለ ሁኔታ ውስጥ ባለ አስተሳሰብ ጥሩ ካልነበረ ለደህንነታችን ለጤንነታችን ከማይበጀን አይነት ሪሌሽንሺፕ መውጣት ብቻውን ደህና መሆንን ጤና መሆንን አያረጋግጥም። እንደገና ቀለማችንን ማግኘት፣ እንደገና ድንበሮቻችንን ማግኘት፣ እንደገና ሰላማችንን ማግኘት መቻል አለብን። ይህ ፕሮሰስ ነው፣ ሂል የማድረግ ፕሮሰስ ወይም የመዳን ፕሮሰስ ማለት ነው። ስለዚህ ይህንን ፕሮሰስ እንዴት አድርገን ማኔጅ እንዳድርገው፣ ሂደቶች ውስጥ ምን ይመስላሉ የሚሉትን ነገር በዚህ ቪዲዮ በሚገባ እንመለከታለን፣ በተወሰነ መልኩ ማለት ነው። ገነት እባላለሁኝ፣ በሙያዬ ሶሻል ሳይኮሎጂስት ነኝ። እንኳን ወደ የግምት ጅምር ሚዲያ በሰላም መጡ። ጆይን በማድረግ ቤተሰብ በመሆን ብዙ የህይወት ጉዳዮቻችንን ለመመካከር አንድ ላይ ወደ መፍትሄ ለመሄድ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ። አንዳንድ ሰው ወደ ትክክለኛው መንገድ ለመምጣት ሂል ለማድረግ ወይም ለመዳን ከዛ ሪሌሽንሺፕ ከወጣ በኋላ ከዛ ግንኙነት ከወጣ በኋላ ብዙ ጊዜ ረዥም ጊዜ ይወስድበታል። አንዳንዱ ሰው ደግሞ ቀልጠፍ ብሎ ቶሎ ነገሮችን ማኔጅ አድርጎ ወደ መስመር ይገባል። እንግዲህ በእነዚህ በግንኙነቱ ጊዜ ከነበረ ስብራት፣ በግንኙነቱ ጊዜ ከነበረ ጉዳት፣ የሞራል የስብዕና የስነ ልቦና ጉዳት ራስን እንደገና እንዲያገግም መፍቀድ መቻል ይኖርብናል። ይሄ ደግሞ ከምን ይጀምራል? የማይሆን ሪሌሽንሺፕ ውስጥ ከነበርን ለራስ ይቅርታ ከማድረግ ይጀምራል። ምክንያቱም ሰው እንግዲህ እንደ ጨው አይቀመስም አይደለም። በወቅቱ በጊዜው በሁኔታው መስሎን ትክክል እንደነበረ ያደረግነው ነገር ውሳኔያችን ትክክል መስሎን ገብተን ጉዳትን አትርፈን ወጠን ሊሆን ይችላል ከአንድ ሪሌሽንሺፕ። ነገር ግን ሰዎች ነን እና ስህተት ልንሰራ እንችላለን። ልክ እንደዛ ይሄኛውንም ሪሌሽንሺፕ ውስጥ መግባታችን ራሳችንን ለጉዳት፣ ራሳችንን ለሞራል ስብራት፣ ራሳችንን ለስነ ልቡናዊ ጉዳት አጋልጦን ከሆነ ለራስ ይቅርታ ማድረግ የመጀመሪያው መነሻው ሊሆን የሚችለው። ምክንያቱም እንዳልኳችሁ አንዳንድ ነገሮች በወቅቱ በሁኔታው ትክክል ሊሆኑ ይችላሉ። ከጸጸት ይልቅ የነበረውን ነባራዊ ሁኔታ በማየት የነበረውን ነገር እውነቱን አጠቃላይ የነበረውን ነገር በመገምገም ዙሪያ መለሱን በወቅቱ ያደረግነው ነገር ትክክል ሊሆን ይችላል። በወቅቱ አስተሳሰብ፣ በወቅቱ ሁኔታ፣ በነበርንበት ሁኔታ ወይም ደግሞ ጠቅላላ ባለው የህይወታችን ሁኔታ ውስጥ ያደረግነው ነገር ትክክል ሊሆን ይችላል። በዛሬ አይን ወይም በዛሬ መነጽር ሳይሆን በትናንትና መነጽር ማለት ነው። ስለዚህ ዛሬ ላይ ግን ያንን ጉዳት ካስተናገድን በኋላ ስንመለከተው ለጸጸት ወር ደግሞ ለምን ይሄን አይነት ሪሌሽንሺፕ ውስጥ ገባው ወይም ለምን እንደዚህ ያደረግኩኝ እያልን ከመጸጸት ይልቅ ለራስ ይቅርታ ማድረግ ትልቁ እና ዋነኛው ፖይንት ነው ብዬ አስባለሁኝ። ወደፊት ለመንደርደር ድህነታችንን ሂል ማድረጋችንን እንደገና በእግራችን መቆማችንን ለማረጋገጥ የመጀመሪያው ነገር ለራስ ይቅርታ ለማድረግ ፈቃደኞች መሆን አለብን። ይቅርታ አድርጎ ለራስ ወደሚቀጥለው የመዳን ሂደት መሄዱ ነው ጥሩ ሊሆን የሚችለው ብዬ አምናለሁኝ። ጤናማ ያልሆነ ሪሌሽንሺፕ፣ ጤናማ ያልሆነ ግንኙነቶች ስንሆን ወይም ከምንሆናቸው ነገሮች አንዱ ወይም ሪሌሽንሺፑ ከሚያደርገን ነገሮች አንዱ የራሳችንን ማንነት የራሳችንን ቀለም እንድናጣ ነው የሚያደርገን። ቶታሊ ስብዕናችን እስከሚቀየር ድረስ ማን እንደነበረን እስክንረሳ ድረስ ሊያደርገን ይችላል።
ሊሚቶቻችንን ድንበሮቻችንን እስክንረሳ ድረስ ሊያደርገን ይችላል። የሚያስደስቱንን ነገሮች እስከ መርሳት፣ ምን እንደሚያስደስተን ምን እንደሚያስከፋን ቶታሊ ለእኛ ያለውን ነገር በሙሉ ድሮ እንሰጠው የነበረውን ቫሊዩ ሁሉ ዋጋችንን ሁሉ ያለንን ነገር ሁሉ ቀለም እንግዲህ እንደ ባህሪ ሲታይ የእኛ ካራክተሪስቲክስ ማለት ነው። ወይም ደግሞ እኛን እኛ ከሚያደርጉን ስሪቶች አንዱ ነው እና ትሩ ከለር ይባላል። ትክክለኛ ቀለም፣ ትክክለኛ ባህሪ ያንን ሁሉ እንድናጣ የሚያደርገን አይነት ሪሌሽንሽፕ ነው መርዛማ የሚባለው ወይም ቶክሲክ የሚባለው የሪሌሽንሽፕ አይነት ማለት ነው። ጤናማ የሚባለው ሪሌሽንሽፕ ወይም ጤናማ የሚባለው ግንኙነት አንዱ ለአንዱ የሚያስብበት፣ አንዱ ለአንዱ ቅድሚያ የሚሰጣጥበት፣ አንዱ ለአንዱ እውቅና የሚሰጥበት አይነት ሁኔታ በጣም ጥብቅ የሆነ ኢንቲሜት የሚባል ወይም በጣም የጠበቀ አይነት ጓደኝነት ያለበት ብዙ ፍቅርን እንደ ፍቅር ከሚያደርጉት ነገሮች ባህሪያቶች መካከል በጣም መልካም የሆኑት የሚንጸባረቁበት ነው እንጂ አንደኛው ወገን አንደኛውን ለማስደሰት ብቻውን የሚለፋበት ብቻውን የሚጠርበት ወይም ደግሞ ገና ለገና ይከፋው ይሆናል በሚል ሁኔታ እንዳልኩት ትክክለኛ የሆነውን ባህሪውን የሚያስደስተውን የሚጠላውን ድንበሩን ወይም ደግሞ ለራሱ ይሰጣቸው የነበሩ ዋጋዎችን የሚተውበት የሚጥልበት አግባብ አይደለም። ስለዚህ ጤናማ ያልሆነ ሪሌሽንሽፕ ውስጥ ስንሆን እነዚህ ነገሮች መንጸባረቅ ይጀምራሉ እኛ ጋር ማለት ነው። ሰው ከዛ ሪሌሽንሽፕ ከወጣን በኋላ እነዚህ ነገሮች የባሰ ጉዳት እንዳያስከትሉብን ማድረግ ያለብን ነገር ምንድን ነው? ከራሳችን ጋራ እንደገና መገናኘት፣ ራሳችን እንደገና ዞር ብለን ማየት፣ የሚያስደስቱንን ነገሮች ማድረግ፣ ዋጋችንን በደንብ በሚገባ ከዋጋችን ጋር እንደገና ሪኮኔክት ማድረግ፣ ለራሳችን ከምንሰጠው ክብር ጋራ ከራሳችን ከምንሰጠው ቦታ ጋራ እንደገና መገናኘት፣ ይሄ በጣም ትልቁን አስተዋጽኦ ያደርጋል። ምክንያቱም ትተነው ረዥም ጊዜ እንቆይና ራሳችንን ኢቭን እንዴት እንደነበረ በምን አግባብ እንይዘው እንደነበረ ምን እንወድ እንደነበረ ምን እንጠላ እንደነበረ ቶታሊ ረስተን አንድን ሰው ወይም ፓርትነራችንን ለማስደሰት ብቻ ኮምፕሊትሊ ሌላ ሰው ሆነን እስከምንቀየር ድረስ ምን እንደምንወድ ምን እንደምንጠላ ምን ድረስ ነገሮችን ማስተናገድ እንደምንችል ምን ድረስ ጫንቃችን መሸከም እንደሚችል ሁሉ ውዝግብግብ ያለበት በጣም ምስቅልቅል ባለ ሁኔታ ውስጥ ባለ አስተሳሰብ ውስጥ ነው የምንሆነው። ስለዚህ እንደገና ሂል ለማድረግ ስናስብ በፊት የነበረው ሁኔታችንን በፊት የነበረውን የራሳችንን አያያዝ በፊት የነበረውን የምንወዳቸውን ነገሮች በፊት የምናደርጋቸው የነበሩ ነገሮችን እንደገና አምጥተን አሁን ፕራክቲስ ማድረግ መጀመር ማለት ነው። ያኔ ከራሳችን ጋራ ለመገናኘት ኢዝሊ መንገዱን ይጠርግልናል ማለት ነው። ስለዚህ ከራስ ጋር እንደገና ለመገናኘት ጥረት ማድረግ ሌላኛው ትልቁ ነገር ነው ማለት ነው ለመዳን። ከዛ ጤናማ ካልነበረው ሪሌሽንሽፕ ከመውጣት በተጨማሪ ይሄን ነገር ማድረግ ወደ ራሳችን ለመመለስ ጤናማ ወደ ሆነው ስብዕናችን ለመመለስ ይረዳናል ማለት ነው። ሌላኛው ሄልዲ የሚባለው ወይም ደግሞ ጤናማ የሚባለው የፍቅር ግንኙነት ምን አይነት መልክ እንዳለው ምን አይነት ባህሪ እንዳለው የእኛ ድርሻ ምን ድረስ ነው፣ የአጋራችን ድርሻስ ምን ድረስ ነው፣ ሬድ ፍላግስ ስለሚባሉት ነገሮች ወይም ደግሞ በግርድፉ በአማርኛ ሲተረጎም ቀይ ባንዲራ ነው የሚባለው። ምልክት የሚሰጡ ነገሮች፣ ክሊክ የሚያደርጉ ነገሮች፣ አንድ ነገር ትክክል እንዳልሆነ የባህሪ ለውጥ ሲመጣ ሲስተናገድ እዛ ሪሌሽንሽፕ ውስጥ ጠቋሚ ምልክቶች እንደማለት ነው። አንድ ነገር ወደ ከፋ ነገር ከመግባቱ በፊት የከፋ ነገር ከመድረሱ በፊት እዛ ሪሌሽንሽፕ ውስጥ እንደ ምልክት እንደ ጠቋሚ የሚያገለግሉ ነገሮች ናቸው። ስለዚህ ስለነዚህ ነገሮች ሬድ ፍላግስ ስለሚባሉት ነገሮች ሪሌሽንሽፕ ውስጥ ማወቅ መቻል ይኖርብናል። ስኪሎችን ማወቅ መቻል ይኖርብናል። ጤናማ የሚባለው ግንኙነት ምን አይነት ነው የሚለውን ነገር በደንብ አድርገን መረዳት መገንዘብ ይኖርብናል። እንደዛ ሲሆን ከበፊቱም ከፓስቱም እንማራለን። እንደገና ደግሞ አሁን ላይ
ቁጭ ብለን ራሳችንን ሂል በማድረግ ሂደት ውስጥና ሁኔታ ውስጥ ስንሆን ያደረግናቸውን ነገሮች ኢፈርቶችም እናያለን። እንደገና ደግሞ ለወደፊቱ ትምህርት ይሆነናል ማለት ነው። ስለዚህ ጤናማ የሆነ ሪሌሽንሺፕ ምን አይነት መልክ እንዳለው ማወቅ፣ መረዳት፣ መገንዘብ፣ መማር ይኖርብናል። ድጋሚም እንዳንጎዳ ያደርገናል ማለት ነው። ሌላኛው ነገር ምንድን ነው? በሽታውን ያልተናገረ መድኃኒት አይገኝለትም ይባላል አይደለ? ስለዚህ ለተፈጠረው ነገር እውቅና መስጠት መቻል ይኖርብናል። መጥፎ አይነት ሪሌሽንሺፕ ውስጥ ከነበርን፣ መጥፎ አይነት ግንኙነት ውስጥ ከነበርን፣ መጥፎ አይነት ግንኙነት ውስጥ እንደነበርን እውቅና ሰጠን ከዛ መንደርደር ይጀምራል። ቅድም እንዳልኩት ሂል የማድረግ ሂደቱ፣ የመዳን ሂደቱ ትክክለኛ ነገሮችን በቀጣይ እና በቀጥታ ለማድረግ ይረዳናል። ለምን ራሳችን ሪኮግናይዝ ስናደርግ፣ እውቅና ስንሰጥ ትክክለኛ ሪሌሽንሺፕ ውስጥ እንዳልነበርን፣ ስለዚህ ከዚህ በኋላ በምን አግባብ ነው ህይወቴን ልመራ የምችለው? እንዲህ አይነት ነገር እንዳይከሰትስ ምን ማድረግ ይኖርብኛል? በፊትስ በምን አይነት አግባብ ነበረ ነገሮችን ማኔጅ ሳደርግ የነበረው? አሁንስ ምን ልማር? የሚሉትን ነገሮች ዙሪያ መለስ ግራ ቀኙን ለማየት በጣም ይጠቅመናል እና እውቅና መስጠት። ምክንያቱም ሰዎች ነን፣ ምንም አይነት ነገር ሊያጋጥመን ይችላል፣ ጥሩ የሆነ ጥሩም ያልሆነ ነገር። ስለዚህ ለመማርም ክፍት የምንሆነው መጀመሪያ የተፈጠረውን ነገር እውቅና መስጠት ስንችል ነው። ሀፕን ያደረገውን ነገር፣ ትክክል ያልነበረውን ነገር እውቅና ሰጠን ያንን ነገር ከራሳችን ጋር ካላቀቅን በኋላ ወደ መዳን ሂደቱ ስንሄድ በጣም ይጠቅመናል ማለት ነው። የመጀመሪያው ነገር እውቅና መስጠት ይገባል ለተፈጠረው ነገር። ምክንያቱም እንዳልተፈጠረ እንዳልሆነ አይነት ዲናይ የምናደርግ አይነት ከሆነ ሂል የማድረግ ሂደቱን ሊያራዝምብን ይችላል። ምክንያቱም እንዳልኩት ፈቃደኞች መሆን አለብን። አምነን ችግር እንዳለ፣ መለወጥ ያለበት ነገር እንዳለ አምነን ተረድተን ተገንዝበን ወደ መዳን ሂደቱ ለመሄድ ያለውን ነገር መጀመሪያ ችግር እንዳለ፣ ህመም እንዳለ፣ ስቃይ እንዳለ በውስጣችን መጀመሪያ ሪኮግናይዝ ማድረግ ወይም እውቅና መስጠት ያስፈልጋል ማለት ነው። ሌላኛው ባውንደሪ ሴት ማድረግ ወይም ደግሞ ድንበርን ማበጀት፣ ድንበርን መገንባት። ይሄ ካለፈው ሪሌሽንሺፓችን ለመማር ብቻ ሳይሆን ራሳችንንም ለመጠበቅ ይረዳናል። ኦልሬዲ ያለቀና የተቋጨ ነገር ከሆነ በተቻለ መጠን ህይወታችን ውስጣችን እንዲድን ስፔስ መስጠት፣ ቦታ መስጠት ስለሚያስፈልግ ያንን ከኛ ጋር በግንኙነት የነበረውን ሰው ለመቅጣት ሳይሆን ራሳችንን ለመጠበቅ፣ የራሳችንን አእምሮ፣ የራሳችንን ስነልቦና፣ የራሳችንን ሰላም፣ የራሳችንን ደህንነት ለመጠበቅ፣ የመዳን ሂደታችንንም ጥሩ ለማድረግ ስፔስ መፍጠር ስለሚያስፈልግ ምን ድረስ ነው ከዚህ በኋላ ያለኝ ኮሚኒኬሽን፣ ምን ድረስ ነው ከዚህ በኋላ ያለኝ ሁኔታ የሚለውን ነገር መወሰን ያስፈልጋል። ሪፍሬን መሆን ወይም ራስን ማቀብ፣ ራስን መቆጠብ ያስፈልጋል ብዬ አስባለሁ። ከሰዎች ደግሞ ብዙ ነገሮችን መማር የምንችልባቸው ሁኔታዎችና አክሰሶች አሉ። ለምሳሌ ትሬኒንጎችን መካፈል ሊሆን ይችላል። በዚህ በገጠመን ዙሪያ ያሉ ነገሮችን፣ ሰዎች ምን እንዳሳለፉ፣ በምን አግባብ ነገሮች ሲያጋጥሟቸው እንዴት አድርገው ማኔጅ እንዳደረጓቸው የህይወት ታሪኮችን ማዳመጥ ሊሆን ይችላል። ለምሳሌ ኦዲዮዎችን ሊሆን ይችላል፣ ፖድካስቶችን ሊሆን ይችላል። ሰዎች ከራሳቸው ኤክስፔሪየንስ ብዙ ነገር ሼር ሊያደርጉን ይችላሉ እና በሳይኮሎጂ አሃ ሞመንት የሚባል አለ። የሆነ ነገር ክሊክ ሲያደርገን፣ የሆነ ነገር በጣም በሚገርም ሁኔታ ሲነካ አሃ ሞመንት ይባላል። ያችን የምንረዳበት የምንገነዘብበት ታይሚንግ ነች ማለት ነው። ስለዚህ ከሰዎች ህይወት ትክክለኛ የሆነ አክቹዋል ከሆነ ኤክስፔሪየንስ ሰዎች ሲናገሩ ስንሰማ ብዙ ነገር ልንረዳ ልንማር እንችላለን እና በተቻለ መጠን በትክክል ኤክስፔሪየንሱ ካላቸው እንዲሁም ደግሞ ባለሙያዎች ከሆኑ ሰዎች የሚገኘውን ኤክስፔሪየንስ ወይም ስልጠና ወይም የልምድ ልውውጥ መውሰድ እንድንተነፍስም ያደርጋል። ዙሪያ መለሳችንን እንድንቃኝ፣ እንደገና ደግሞ ለመተንፈስም ይረዳናል፣ ይጠቅመናል። ልክ እንደ ግሩፕ ቴራፒ አይነት ሴሽን ይሆንልናል ማለት ነው። በተለይ በዚህ ጉዳይ ላይ ስልጠና ለመውሰድ ራሳችንን ሬዲ ካደረግን
በጣም የተሻለ ሁኔታ ውስጥ የመግባት ነገራችን ይጨምራል። ምክንያቱም እንዳልኳችሁ የሌሎችን ሰዎች ኤክስፔሪየንስ ስንሰማ ምናልባት የባሰም ሰው ሊኖር ስለሚችል ማለት ነው። ስለዚህ እናንተ ያላችሁበት ሲቹዌሽን ከሌላው በምን ይሻላል? የሌሎች ሰዎች ሲቹዌሽን እንዴት ነው? እናንተስ እንዴት ማኔጅ ያደረጋችሁ? ሌላውስ እንዴት ማኔጅ ያደረገ? ጥርቅም የሆነ የተጠራቀመ ኤክስፔሪየንስ ሲመጣ በጣም ጥሩ የሆነ ነገር ይኖረዋል። ጥሩ የሚያስተምረን ነገር ይኖረዋል። ጥሩ ውጤት ይኖረዋል ማለት ነው። ስለዚህ እነዚህንም ነገሮች ኮንሲደር ማድረግ ያስፈልጋል። ሌላኛው ነገር እንግዲህ እነዚህ ነገሮች ራሳችንን ለማዳን ጥረት የምናደርግባቸው ነገሮች ሆነው ሳለ እንግዲህ የባለሙያ እርዳታ የሚያስፈልገን ሁኔታ እና ሌቭል ላይ ከደረስን ደግሞ ባለሙያ ማማከሩ በጣም ጥሩ ነገር ነው ብዬ አስባለሁኝ። ምክንያቱም አንዳንድ ጊዜ ነገሮች ከአቅማችን በላይ ሊሆኑ ይችላሉ እና ሙያዊ የሆነ ድጋፍ፣ ሙያዊ የሆነ እንዴት ነው ትሪትመንት ሊያስፈልገን፣ ቴራፒ ሊያስፈልገን ይችላል። ስለዚህ ባለሙያዎችን ማማከር ጥሩ ነው ብዬ አስባለሁኝ።